በእግዚአብሔር ምህረት ምድረ በዳውን የተሻገረ ሞቱ ወደ ህይወቱ የተቀየረለት እግዚአብሔር እድል የሰጠው እግዚአብሔር አቅም የሰጠው በእግዚአብሔር ጊዜ ያለ በዚህን ሰዓት በጤንነት ያለ የሰላሙን ወንጌል እንዲያወራ እድል የተሰጠው የሰማይን አምላክ እግዚአብሔርን ሊናገር እሱም ከወዳጆቹ እሱም ከወገኖቹ እኩል ሆኖ ሊያወራ ጌታ እስትንፋስን የቀጠለለት እንዲህ ይለዋል በኢየሱስ ክርስቶስ በማህበራዊ ሚዲያ በሚገኝበት ቦታ በአንድ ቦታ ሆኖ ለብዙዎች መድረስ አድሬስ ማድረግ በሚችልበት በእግዚአብሔር ቃል እግዚአብሔርን ራሱን ያወድሰዋል። እንዲህ ያለ ይናገራል። መጽሐፍ ቅዱስ እንደሚናገረው መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ክርስቶስ የሕይወት እንጀራ ነው። ኢየሱስ ክርስቶስ የዘላለም በር ነው። መግቢያ በሩ እኔ ነኝ ይላል። ምክንያቱም መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሌባው ሊያርድና ሊያጠፋ ይመጣል ይላል። እኔ ግን ሕይወትን ልሰጣችሁ፣ እኔ ግን ሕይወት ልሆንላችሁ፣ እኔ ግን የዘላለምን ሕይወት ልሰጣችሁ መጣሁ ይላል። ስለዚህ ወዳጆቼ ወንድሞቼ እየነገርናቸው ያለው ሕይወት ነው የምንነግራችሁ። ሃይማኖት አይደለም እየነገርን ያለነው ሕይወት ነው። ሕይወትም የእግዚአብሔር ቃል ነው። ሕይወትም በርቶልናል እያልን ይሄንን ቃል ነው የምንናገረው። ስለዚህ ይሄንን የበራውን ቃል በምስራቅ በምዕራብ በሰሜን በደቡብ በአፍሪካ በአውሮፓ በዓለም ዙሪያ የምትኖሩ ሁሉ ለእናንተ ይሄ መልእክት ነው፣ ሌላ ምንም አይደለም። እኛ የሆነ ነገር ገብቶን የሆነ ነገር ተረድተን የእግዚአብሔር ምሕረት በርቶልን እግዚአብሔር ቸርነቱን አብዝቶልን እስትንፋሳችን ተቀጥሎልን ጌታ ዛሬ በዚህ ሲያደርሰን በዚህ ሲያኖረን የእግዚአብሔርን ምሕረት እንናገራለን። ዞር አድርጌ ልውሰዳችሁ እስኪ የሆነ አይሲ ውስጥ ወይም ደግሞ የሆነ ጽኑ ህሙማን ውስጥ የተኙትን ሰዎች እዩዋቸው። ሊተነፍሱ የሆነ መተንፈስ እንኳን አልቻሉም። ለምን? መተንፈስ ስላልቻሉን ያንን እድል አላገኙትም። እኔና እናንተስ መተንፈስ ችለናል፣ ጤንነት ተሰጥቶናል፣ አልሞትንም፣ ቀናችን አላለፈም፣ እድሜያችን አላለፈም፣ አልሞትንም፣ በጤንነት በሰላም ነው ያለን። በሰላም ያለ ሰው ስለ ሰላም ሊናገር የሰላምን ወንጌል ሊናገር ሊሰብክ ግዴታው ነውና መጽሐፍ ቅዱስ ይሄንን ነው የሚለው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትለምኑት ሁሉ ይሆንላችኋል ተብሎ በማቴዎስ በዮሐንስ ወንጌል ተጽፏል። ሲቀጥል ደግሞ 14ኛው ምዕራፍ ላይ ልባችሁ አይታወቅ፣ በእኔም እመኑ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይላል። መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ክርስቶስ ነው።